ለሐሰተኞች ነቢያቶች ልሳን ሊሰጣቸው ይችላል? መንፈስ ቅዱስ ሊሰጣቸው ይችላል ብለህ ታምናለህ? መልሻለሁ እኮ ይሄንን የህይወት ምስክርነት ከሌለው ትክክለኛ ትምህርት ከሌለው ልሳኑ ፌክ ነው። ያ ብቻ ሳይሆን ለምሳሌ ስላሴን የማያምን ሰው ልሳን ተናገርኩ ካለ ለሐሰተኞች ነቢያቶች ልሳን ሊሰጣቸው ይችላል? ጥያቄውን አይደለም እየመለስክ ያለው። ሊሰጣቸው ይችላል ወይስ አይችልም ነው ጥያቄ እንጂ የሐሰተኞች ነቢያቶች ልምምዶች ምን ይመስላሉ አልጠየቁም። ለሐሰተኛ ነቢያት ለሚባሉ መንፈስ ቅዱስ የጸጋ ስጦታ የሆነውን ልሳን ሊሰጣቸው ይችላል ወይስ አይችልም ነው ጥያቄ። አይሰጥም እኮ ብዬ መልሻለሁ ቅድም። ወይ አሁን አዲስ ስለገባ ነው አይ ቲንክ ዝም ብሎ መደነቋቋር ስለሚሆን እነ ዮናታን እነ ይሄ ቅድም ዘላለም ነው ምናምን ያልካቸው የሚናገሩት ልሳን ከመንፈስ ቅዱስ ነው ወይስ አይደለም? ስለዚህ ኤቭሪ ኢንዲቪጁዋል እኔ እንትን ብዬ አይደለም የልሳን ስጦታን ግን እንዳለ ማለት ኤቭሪ ኢንዲቪጁዋል ሐሰተኞች ነቢያት ናቸው ብለህ ታምናለህ ወይስ ትክክለኛ ነቢያት ናቸው? ይሄ ሰው መንፈስ ነው ምናምን የሚሉ ነቢይ ዘላለም ነው ምናምን ሐዋርያው ምናምን እነሱ ስለዚህ እነሱ ትክክለኛውን ትምህርት አልያዙም ነው ብዬ ማለት ነው። ትክክለኛውን ትምህርት አስተማሪዎች ናቸው። ልሳናቸው ከመንፈስ ቅዱስ ነው ወይስ ከሌላ መንፈስ? አይደለም ነው አጠቃላይ የእግዚአብሔር ሰዎች አይደሉም ብዬ ልሳናቸው ከመንፈስ ቅዱስ ነው ብዬ እንዴት ልል ይችላል? ታዲያ ማን ነው የሰጣቸው ልሳን ነው? ይኸውልህ ልሳን ፌክ ሊደረግ ይችላል፣ ኮፒ ሊደረግ ይችላል። ኦንሊ ጂሰስ ልሳን ሊናገር ይችላል። ያ ማለት ግን የመንፈስ ቅዱስ ስጦታ ነው ማለት አይደለም። እና ምንድን ነው ከየት ነው ያገኙት ታዲያ? ይኸውልህ ፌክ ሊሆን ይችላል። ያጋንንት ልሳን ሊሆን ስትል ምን ማለት ነው? ፌክ ማለት የመንፈስ ቅዱስ ልሳን ሊሆን ይችላል። የተቀዳ ሊሆን ይችላል ሶርሱ። ስለዚህ የአጋንንት ይሁን የመንፈስ ቅዱስ ይሁን እንዴት ነው የምትለየው አንተ? አንድ ትምህርት የቤተ ክርስቲያንን ትምህርት ያወቀ የሚያስተምር ሰው መሆን አለበት። ሁለተኛ ልክ በእግዚአብሔር ቃል እንደተጻፈው ልሳኑ ተመሳሳይ ነው። በትምህርት ነው የምትለየው ማለት ነው። ልሳኑ ምላሴ ላይ የቆምክ ነው አባይዜ አታሰራም። አንተ አታሰራም። ያኛው ልጅ ያወራህ ነው በትምህርት አልክኩ። ከዚህ በፊትም አውርደኸኛል ምናምን። እኔ ተረጋግጬ ነው። አሁን ለቅሰውን ትተን ትምህርቱ ላይ ፎከስ እናድርግ ወንድም። ምንድነው ከዚህ በፊት እንዲህ ሆኛለሁ ምለ አሁን እያወራህ እኮ ነው። በምንድነው የምትለያቸው ስትባል አንድ ትምህርት ነው አልክ ተናገር። ስለዚህ ትምህርት ነው ካልክ ልሳኑ ላይ ምንም ልዩነት የላቸውም እያልክ ነው። እኔ ጥያቄ ልሳኑ እንዴት ነው የምትለየው ነበረ። ልሳኑ ከመንፈስ ቅዱስ ይሁን ሁለት ልሳኖች ዝም ብዬ ሰዎቹን ሳታቃቸው ትምህርታቸውን ሳታቅ ሁለቱ ልሳን እያወሩ ብታገኛቸው ከመንፈስ ቅዱስ ነው ወይስ ከአጋንንት ነው የሚለው እንዴት ነው የምትለየው ነው ጥያቄ። ሁለቱም ማታቃቸው ቢሆን ልሳን ተሰጥቶናል ብለው እያወሩ ብታገኛቸው ከመንፈስ ቅዱስ ይሁን ከአጋንንት ይሁን መለየት ትችላለህ ወይስ አትችልም ነው የኔ ጥያቄ እንጂ ትምህርታቸውን አይተህ አውቃቸው ምናምን እሱን አይደለም ጥያቄ። ሰው ከዛ አንጻር መልስልኝ። እንደ ቃሉ የሚናገሩትን ነው ከእግዚአብሔር ቃል እንደተጻፈው ተረድተው የሚናገሩትን ህብረት የማደርግባቸውን ሰዎች እንጂ እኔ የማላቀውን ሰው ልሳንም ጀጅ ማድረግም አልፈልግም። ሁለተኛ ደግሞ ሎጂካልም አይደለም። ማቀውን ትምህርቱን ማቀውን ሰው ነው ይሄ እውነተኛ የጸጋ ስጦታ ነው ልል የምችለው እንጂ ዝም ብዬ ከሩቅ ብቻ አይቼ እንትን የምለው አይደለም። ኦኬ። ስለዚህ የኦንሊ ጂሰሱም የምንም የአጋንንት ይሁን የመንፈስ ቅዱስ ይሁን ልሳኑን በመመልከት ብቻ መለየት አትችልም ማለት ነው። የኦንሊ ጂሰስ እኮ የአጋንንት ነው አልኩ። ስላሴን ክደህ ከሆነ ሰውየው ኦንሊ ጂሰስ መሆኑ እንደ ፐርሰን ክደህ ከሆነ የልሳን ስጦታን አታገኝም። ቆይ አንዴ ጥያቄ፣ ሰውየው ኦንሊ ጂሰስ መሆኑ ሳታቅ ልሳን እየተናገረ አግኝተው ኦኬ ይሄ ከመንፈስ ቅዱስ ነው አይ ይሄ ከአጋንንት ነው ብለህ ልሳኑን በመስማት ብቻ መለየት አትችልም ማለት ነው አይደል? ሃይፖቴቲካል ነው እሱ። እዛ ሰውየው ልሳን የተናገረ ምን ቤቱ ሄጄ ነው ወይስ ጫካው ሲያወራ ነው
እንዴት በጣም ሃይፖቴቲካል ነው። ለምሳሌ ቪዲዮ ቴክኖሎጂ እኮ ባይዘው 21 ሴንቸሪ ደርሰናል። በቲክቶክ ስክሮል እያደረክ አንዱ ላይቭ ከፍቶ ልሳን እያወራ አገኘ። ኦኬ ልሳን እያወራ ስታገኘው ኦኬ ይሄ ከመንፈስ ቅዱስ ነው ወይስ አይደለም የሚለውን መለየት አችልም ልሳኑን በመስማት ብቻ። ወይም ደግሞ እኔ የሆነ ልሳን ከፍቼ ባሰማ ኦኬ ያሃ ከመንፈስ ቅዱስ ነው ወይስ አይደለም የሚለውን መለየት ትችላለህ ወይስ አትችልም ነው ጥያቄ። ስለዚህ አቢዩዝ ነው፣ ትክክለኛ አይደለም። በሚዲያው ተወጥቶ የሚነገረው ትክክል ነው ብዬ እኔ አልቀበልም በራሴ ማለት። ሌሎችም ይሄን አቋም የሚያንጸባርቁ አሉ። በሶሻል ሚዲያ በተለይ ወጥተህ የምታወራው ትክክለኛው ነው ብለን እኛ አንልም። ኢቭን ልሳኑ ትክክል ቢሆን ራሱ አጠቃቀሙን ተሳስቷል ነው ያ ሰው የምንለው። ኦኬ ሐዋርያ ቅዱስ ጳውሎስ ለማያምኑ ምልክት ነው ሲል የማያምኑ ሰዎች ባለበት ልሳን ይነገራል ማለት ነው አይደል? ለማያምኑ ምልክት ነው ማለት ምልክትነቱ የምንድን ነው ነው ምልክትነቱ ማለት የምንድን ነው ማለት እንዴት ነው ለማያምኑ ምልክት የሚሆነው? እሺ እንዴት ከምን አንጻር ነው እንደዛ ያለው? ከፍርድ አንጻር ነው። ለአይሁድ የተነገረ ነው። አይሁዶቹ የክርስቶስን ትምህርት ሪጀክት አደረጉ። ከዛ ደግሞ ልሳንን ሲሰሙ ያ እንደ ፍርድ ሆነባቸው፣ በሌላ ልሳን ሲናገሩ ማለት ነው። አይ ልሳን ለማያምን ምልክት ነው ሲል ለአይሁዶች ነው ለምልክት ነው እየተባለ ያለው በኮንቴክስት እንደዛ ነው። እዛ አካባቢ ለአይሁዶች ነው ምልክቱ። በዛ አካባቢ ለነበሩ ሰዎች እንደ ፍርድ ነው የሆነባቸው። ልሳን መናገሩ ለአይሁዶች ፍርድ ሆኖባቸዋል። የኮንቴክስቹዋላይዝ እናድርግ። አሁን እንዳለ እንትን አታርገው። በኮንቴክስት ተገኝ። ቶሎ አትበሳጭሽ፣ ታረጃለህ። የሆነ ስትጠየቅ ወይ አርቲኩሌት ማድረግ ሲከብድ እንደዚህ አታድርግ ምናምን እያልክ ወደ ፐርሰናል አትሄድና ለማያምኑ ምልክት ነው ሲል በዛ ሰዓት ለነበሩ አይሁዶች ነው እየተናገረ ያለው። ለማያምኑ ምልክት ነው ሲል ሐዋርያ ቅዱስ ጳውሎስ ኮንቴክስቹዋሊ አሳየ፣ ክፈትና አሳየ እንደ አይሁዶች መሆኑ ኮንቴክስቹዋሊ ያዝና ይኸውልህ ለማያምኑ ማለት የማያምኑ አይሁዶች ብቻ ናቸው እንዴ? አይሁዶች ሲጀመር አያምኑ እንዴ? በኮንቴክስት ላይ አይሁዶች ነው። ኮንቴክስቱን አሳየና እንዴ። ኮንቴክስት ማለት እኮ ጽሁፉን ይዘህ ስታነበው ለአይሁዶች እንደሆነ ያሳያል ማለት ነው እንጂ የራስ አምጥተህ ትጨምርበታለህ መጽሐፉ ላይ ማለት እኮ አይደለም። ኮንቴክስት ማለት አውዱን ይዘህ ስታነበው ለአይሁዶች መሆኑን ተጽፏል ማለት ነው። የቱ ጋር ነው ለአይሁዶች መሆኑ የተጻፈው? ማስረጃ እያልኩ ነው። በቃ እንደዚህ እናድርግ። ለወጣም ስለሆነ ፒሴንም አልያዝኩኝም፣ ቤተሰብ ጋር ነው ያለሁት። ሌላ ጊዜ ገብቼ አሳያለሁ። በኮንቴክስት እናወራለን። አይ ጥቅሱን ይሄን ይከፍትልሃለሁ። ለማሳየት ከሆነ መኮም ይከፍታል። መክፈታ አይ በራሴ ነው የምከፍተው። ማለት የተለየ መጽሐፍ አይደለም ማያያዝከው። ይኸውልህ እንዴት እናድርገው አሁን? ለሌላ ጊዜ እንቀጣጠር፣ ችግር የለውም። ረጅም ጊዜ ቆይቻለሁ፣ ችግር የለውም። እሺ ቆይ ከቤተሰብ ጋር ስለሆንኩኝ ነው። ኦኬ ልትወጣ ነው? አዎ። እሺ እንግዲህ የምትወጣ ከሆነ እሺ ጥሩ። ለሌላ ጊዜ ግን ፕሮሚስ አደርጋለሁ። ቀለል አድርጌ ለምን እኔ አላነብልህም? ምልክትነቱ ለፍርድ ነው። ቀለል አድርጌ አንዴ ላነብልህና ትወጣለህ። እኔው ራሴ አሁን ጥቅሱን ነበር ያለ ዮሐዴ። እኔው እሺኛው ጥቅሱን እንስጥህና የሚለውን ማለት ነው። እሺ አንደኛ ቆሮንቶስ ምዕራፍ 14 ቁጥር 22 እሺ ከ21 እንዲህ ይላል። ሌሎችን ልሳኖች በሚናገሩ ሰዎች በሌላ አንደበት ስለዚህ ሕዝብ እነግራቸዋለሁ፣ እንዲህም ቢሆን አይሰሙኝም ይላል ጌታ ተብሎ በሕግ ተጽፏል። እንግዲያስ በልሳኖች መናገር ለማያምኑ ምልክት ነው እንጂ ለሚያምኑ አይደለም። ትንቢት ግን ለሚያምኑ እንጂ ለማያምኑ አይደለም። እንግዲህ ማህበር ሁሉ አብረው ቢሰበሰቡ ሁሉም በልሳኑ ቢናገሩና ያልተማሩ ወይም የማያምኑ ሰዎች ቢገቡ አብደዋል አይሉ ምን? እስቲ አሁን በዚህ ኮንቴክስት አውራው ይላል። ስለዚህ ኮንቴክስቱ ራሱ ያወራል። በህግ ተጽፏል ይላል አይደል? የተጻፈው በሙያ መጽሐፍ ላይ ነው። ኢሳያስ ላይ ነው ከተሳሳተ አይደል? ቀጥል ይላል። ትንቢት ነው። ችግር የለውም። እሺ ቆይ በራሳ ሳያለ በፍርድ ነው። ትንቢት ነው። እነሱ የሰጠው ለማሳየት ከሆነ ትንቢት ነው። ትንቢት ነው።
እሺ ኢሳያስ መጽሐፍ ላይ ነው ያለው አይደል? ትክክል። አዎ ትንቢቱ የተናገረው በሐዲስ ኪዳን እንደሚፈጸም ማለት ነው። ልክ ሐዋርያት ሥራ ምዕራፍ 2 ተፈጸመ ትንቢቱ። ስለዚህ ክርስቶስን የቆሮንቶስ ቴክስት አድርጎ ይንገረን እንጂ ችግር የለውም። እሺ ትንቢቱ የሚፈጸመው በሐዲስ ኪዳን ነው ማለት ነው። ስለዚህ ትንቢቱ ሐዲስ ኪዳን ላይ ሲፈጸም ይህ ልሳን ሲናገሩ ለማያምኑ ሰዎች ምልክት ይሆናል ማለት ነው። ባይዘው ለአሕዛብም ለሕዝብም ነው ምልክት የሚሆነው። እሱን ከመጽሐፍ ቅዱስ ራሱ አሳያለሁ። ግን እዚህ ጋር ለአይሁዶች ነው የማያምኑ የተባለው የሚለው ከየት ነው ያመጣው? ይሄው ልክ ኢሳያስ መጽሐፍ ላይ ያለውን ነው እያልኩ ያለው ምልክትነቱ ባይዜ አይሁድ ያልኩ ኢሳያስ እየተናገረ ያለው ለአይሁዶች ነው። ይሄው ለሪጀክት ክርስቶስን ሪጀክት የሚያደርግ ኢሳያስ እየተናገረው ለአይሁዶች ነው። በመጀመሪያ የኢሳያስ መጽሐፍ ለእስራኤል ነው ሊፈታ የሚገባው። ከዛ በኋላ ደግሞ ያለው ደግሞ ለቤተ ክርስቲያን ሊፈታ ይችላል። ኢሳያስ ትንቢት እየተናገረ ያለው ይሄን ትንቢት እየተናገረ ያለው ለአይሁዶች ነው፣ ለእስራኤል ነው። አይሁድ ማለት አይሁድ ኢትኖ ሪሊጅን ነው አይደለም፣ ለእስራኤል ነው ነብይነቱ። ሰዎች አይሁዶች ሰዎች ኢሳያስ የማን ነብይ ነው? ለእስራኤል አይደለም ትንቢቱ የሚናገረው ሲናገር በነበረበት ትንቢት ማይ ብራዘር ትንቢት ለክርስቶስ ኖ አይደለም፣ የክርስቶስን እኮ ነው እየተናገረ ያለው። ክርስቶስ መጥቶ የሚሰጠውን መንፈስ ቅዱስ ኦኬ፣ መንፈስ ቅዱስ የሚሰጠውን የጸጋ ስጦታ ኦኬ፣ በልሳኖች ኦኬ፣ በሁሉም ቋንቋ ለሰዎች እግዚአብሔር እንደሚናገር ኦኬ፣ ያ የሚነገረው ቋንቋ ደግሞ ለማያምኑ ምልክት፣ ለሚያምኑ ደግሞ ምንድነው ትንቢት ነው የሚነገረው ብሎ ሐዋርያ ቅዱስ ጳውሎስ እየተናገረ ነው እንጂ ከአይሁድ ለሆኑ ለማያምኑ ምልክት፣ ከአሕዛብ ለሆኑ ለማያምኑ ግን ምልክት አይደለም አላለም። መጀመሪያ ሐዋርያት ሥራ ምዕራፍ 2 ላይ ለአሕዛብ ነው ምልክት የሆነው ወይስ ለአይሁዶች? እሱ ለአይሁድ ነው። እዚያ ጋር ኢየሩሳሌም አይደለም ለአይሁዶች ነው ምልክት የሆነው ለአይሁዶች ነው። ይኸውልህ ሪጀክት ያደርጓሉ አይደለም ሲነገር ለአይሁዶች ነው ወይ ምልክት የሆነው? ሐዋርያት ሥራ ምዕራፍ 2 ላይ ወንድምነት ሪጀክት ያደርጓሉ፣ የተቀበሉት አሉ፣ የሰሙት በቋንቋቸው አይደለም በዲያሌክታቸው የሰሙት አሉ አይደል እኮ ምልክት ነው አይደል? እሱ ሪጀክት ላረጉት የጀጅመንት ምልክት ነው ያልኩ ያሉት። ሪጀክት ላረጉት ለማያምኑ ኮንቴክስት ውስጥ ሪጀክት ላረጉት የፍርድ ምልክት ነው። ሪጀክት ያደርጓሉ። እዛ ጋር የቱ ጋር ነው የፍርድ ምልክት ነው? ሰክረዋል ያሉ አሉ አይደል? ቆይ የፍርድ ምልክት ነው የሚለው ከየት ነው ያመጣው? ስለዚህ እሱን አሳያለሁ። ለሌላ ጊዜ እንቀጣጣለን። ይኸው ደከመኝ ወዳጅ። ወይ ጌታ ሆይ ደከመኝ። እስቲ ሐዋርያት ሥራ ሐዋርያት ሥራ ምዕራፍ 2 የለም አቆይና አንብብልህ። ሐዋርያት ሥራ ምዕራፍ 2 እሺ አንብብ። እሺ ይኸውልህ አታስጨንቀው። በቃ ከዚህ በላይ ቆይ ተገኝ። በቃ ይበቃል ማለት እንደዚህ አይነት መልሳለሁ። ብራዘር ያንተ ደግሞ ፖለቲካው በዛ መኩ ምናምን የምትባለው ጴንጤ አይማርም እንደዚህ ሁሌ ኔጌቲቭ ብቻ ነው እንትን እያልክ ያለው። መልሳለሁ ካለ እሺ። አይ ፖለቲካ ብቻ ነው የተወረደች አስወራቶ እንዴት ተገኘ? እሺ በአዲስ ቋንቋ ትናገራለህ? አይ አሁን ለወንጌል ስርጭት ወይም ደግሞ ወንጌል ለማዳረስ ስለሆነ መንፈስ ቅዱስ በዋናነት የተሰጠው። ሁለተኛ ነገር ደግሞ ዓለሙን ሁሉ ልሳን ተናጋሪ አላደረገውም። የተወሰኑ ሰዎች ነው በአዲስ ቋንቋ ይናገራሉ የተባሉት። ሁሉም በልሳን ይናገራሉም አልተባለም። ግን እኔ አልናገርም። ለምሳሌ መልካም። አዲስ ቋንቋ ማለት ምን ማለት ነው ለአንተ? አዲስ ማለት ከአሮጌው ተጨማሪ ማለት ነው። ለምሳሌ እኔ ካለኝ ቋንቋ ተጨማሪ አዲስ ቋንቋ ማለት ነው። ለምሳሌ እኔ አማርኛ እችላለሁ። አዲስ ቋንቋ ከተባለ ግሪከኛ ሊሆን ይችላል፣ ኢብራይስጥ ሊሆን ይችላል፣ ጣሊያንኛ ሊሆን ይችላል። ልክ እንዴት ማለት መሰለ፣ አሁን ፕሮፋይል ላይ ያደረግከው ሱፍ አለ አይደል? ልክ ይሄ ሱፍ ላይ ሌላ አዲስ ሱፍ ብሰጥ አዲስ ማለት ተጨማሪ ማለት ነው አይደል? ያ ነው።
ሐዋርያ ሥራ ምዕራፍ 2 ከቁጥር 4 ላይ የሚገኝ የእግዚአብሔር ቃል አለ። ይሄ በሐዋርያቶች መካከል ላይ የተፈጠረ ሐሳብ ነው። ወይም ሐዋርያቶች በዚህ ሐሳብ ውስጥ ስለነበሩ ብዙ ጊዜ ሐዋርያት ጋር በተገናኘ ነገር ምላሽ መስጠት ስለምትወድ ነው ከዚህ ክፍል ላይ የጀመርኩልህ። ሐዋርያ ሥራ ምዕራፍ 2 ከቁጥር 4 ላይ ሁሉም በመንፈስ ቅዱስ ተሞልቶ በሌሎች ልሳናት መናገርን ጀመሩ የሚል የእግዚአብሔር ቃል አለ። ምን ትላለህ? አዎ አዲስ ቋንቋ ተሰጥቷቸዋል። አዲስ ቋንቋ የተሰጣቸው ደግሞ የሰው ቋንቋ ነው፣ ወይም ደግሞ ሰዎች የሚነጋገሩበት ልክ አረብኛ፣ ህንደኛ እንዲህ የተለያየ ቋንቋ የሚናገሩበትን ቋንቋ ተሰጣቸው ይላል። ልክ ማርቆስ 16:16 ራሱ ክርስቶስ በአዲስ ቋንቋ ይናገራሉ እንዳለው። ከዛ በኋላ እዛው ሐዋርያ ሥራ ምዕራፍ 2 ላይ ደግሞ በሰዎች ሰሙና እንዴ እነዚህ የገሊላ ሰዎች አይደሉም እንዴ የእኛን ቋንቋ እኮ አወሩ፣ ያውም የእኛ ማዘር ታንግ ከልጅነት ጀምሮ የምንናገረውን ቋንቋ አወሩ፣ ከዚህ በፊት እኮ አያወሩም ነበር አሉ። ይሄ ነው ኦኬ። አናውን ሄቨንሊ ላንጉጅ የሚል ሀሳብ አለው ለዚህኛው አንተ ለምታወራው ንግግር። አንደኛ ቆሮንቶስ ምዕራፍ 14 ከቁጥር 2 ላይ የእግዚአብሔር ቃል በልሳን የሚናገር ለሰዎች አይናገሩም ግን ለእግዚአብሔር ይናገራሉ ይላል። ምን ማለት ነው ላንተ? እሺ የመጀመሪያው አናውን ሄቨንሊ ላንጉጅ አለ ያልከው ኦኬ። መብራት ስለመጣ ቪዲዮ ላብራ አለን። እሺ መተናል። እሺ አናውን ሄቨንሊ ላንጉጅ አለ ላልከው እንደዛ የሚል ከማቴዎስ እስከ ራእይ የለም። አክቹዋሊ ሙሉ መጽሐፍ ቅዱስ የለም አናውን ሄቨንሊ ላንጉጅ ወይ ደግሞ ቋንቋ የለም። እንደው ተሳስተ ሊሆን ስለሚችል ይቅርታና ከስር ግን ልጆች እንትን እያሉ ነው። ኤኒዌይስ ልመልስ። አንደኛ ቆሮንቶስ ላይ ምንድን ነው ያልከኝ? አንደኛ ቆሮንቶስ 14 ከቁጥር 2 ላይ በልሳን የሚናገር ለሰዎች አይናገርም ለእግዚአብሔር ነው ይላል። በልሳን የሚናገር ለሰዎች አይናገርም ለእግዚአብሔር ነው። ለምን አለ? እዛው ሲመልስል ምን አለ? ይህ ማለት ሰዎች አያስተውሉም፣ መንፈሳዊ ምስጢር ነው። አይ አይደለም። ምስጢር ማለት ሌላ ሰው እየሰማው ያልሆነ ወይም ደግሞ ሌላ ሰው እየገባው እያወቀው ያልሆነ ነገር ማለት ነው፣ ወይ ደግሞ ከሌላ ሰው የተደበቀ ማለት ነው። ለምሳሌ እኔ በቻይንኛ እግዚአብሔርን ባመሰግን ሌሎቹ ስለማይሰሙት ለነሱ ምስጢር ይሆናል። እንደው አሁን ትልቅ እንደው ቴዎሎጂውን ሰፋ አለሃ የኔ ድምፅ ይሰማል ሰዎች? ይሰማኛል። አሁን ቴዎሎጂውን እንደውም ሰፋ ሳናደርገው ጠበብ ባለች ምሳሌ አሁን ሳስቀምጥልህ፣ ለምሳሌ ዘሌ አሁን ዶክተር ዘላለም ከጎን ያለው ታላቄ ነው። ለምሳሌ ይኸው በቻይንኛ እግዚአብሔርን ከሱ ጋር ለማመስገን እግዚአብሔር ይመስገን ብለው አሜን ይለኛል አይደል በቻይንኛ። ከዛም አንተ ደግሞ ምስጢር ይሆንብሃል ማለት ነው። ለምን አታስተውለውም? እና ግን አንደኛ ቆሮንቶስ ምዕራፍ 14:2 ላይ ምን አገናኘው ካልከኝ ይሄው ስመልስ እንዳታቋርጠኝ። ለምን እታች ያለ ሰው መስማት አለበት ነው። እሺ አሁን ስመልስ ቶሎ ቶሎ ነው እየመለስኩልህ ያለሁት አይደለ? እየተጠየቅኩ ነው። ይቅርታ በቤት ግን ስለዚህ ስመልስ እንዳታቋርጠኝ። አንደኛ ቆሮንቶስ 14:2 ላይ ታዲያ ምን አገናኘው ይሄ ምሳሌ ካልከኝ ይሄው እኔ በተሰጠኝ ቋንቋ ይሄ ሐዋርያ ሥራ ምዕራፍ 2 ላይ ያየ ነው የሰው ቋንቋ እግዚአብሔርን ባመሰግን አንተ ማሰማ ከሆነ አሜን አትል፣ እሺ አትል፣ እምቢም አትል፣ አትናገር፣ አትጋገር። ምስጢር ነው የሚሆንብህ፣ የተደበቀ ነው የሚሆንብህ ለአንተ። ግን እኔስ የተደበቀ ነው እንደሚሆንብኝ አይደለም። እኔ ማለት እግዚአብሔር እየተናገርኩ ማስረጃ አልጨምርልህ። እዛው 16 ላይ አንደኛ ቆሮንቶስ ምዕራፍ 14 ከቁጥር 15 ጀምሮ ስታነባው አንተማ መልካም ታመሰግናለህ ሰው ግን አይሰማውም ይለናል። እሺ ወንድማችን ይሄ ከቨርዥናችን ጋር የሚገናኝ አይመስለኝም ይሄ ንግግራችን። እኔን አሁንም ወደኋላ ልመልስና አንደኛ ቆሮንቶስ ምዕራፍ 14 ከቁጥር 2 ላይ የሚገኘው እግዚአብሔር ቃል በልሳን የሚናገር ለሰዎች አይናገርም ለእግዚአብሔር ነው። ይሄ ማለት ሰዎች አያስተውሉ መንፈሳዊ ምስጢር ነው። ሰማያዊ ቋንቋ የተባለበት ዋናው ትርጉሙ መንፈሳዊ ምስጢር ነው። የልሳኑ ዓላማ ራሱን ለማነጽ ነው። ፐርሰን አንድ ሰው ራሱን ለማነጽ ነው።
ራሱን ለማነጽ ነው። በልሳን የሚናገር ራሱን ያንጻል። በራሱ ላይ አንደኛ ቆሮንቶስ ምዕራፍ 14 ከቁጥር 4 ላይ በልሳን የሚናገር ራሱን ያንጻል። ልሳን መንፈሳዊ ኃይልን ይጨምራል፣ እምነትን ያጠነክራል። ይሄ ለአንድ አማኝ የሚሰጥ ስጦታውና አንድ አማኝ ሊጠቀም የሚችለው መንፈሳዊ ስልጣኑ ነው። እስቲ እንደው ይቅርታና ተዳፈርከኝ አትበለኝና እስቲ ሰማያዊ ቋንቋ ነው የሚለው ምን ጋር ነው? እንደው ሄቨንሊ የሚለው አሁን እንዳየው ከሆነ ጴንጤ ሲባል ደግሞ ያው እንደምናውቀው ከሆነ ወንጌል አማኞች ናችሁ፣ ከወንጌል ውጭ ወደ ውጭ የምትሉ ናችሁ፣ ከተጻፈው ውጭ የምትሉ ሶስት ከተጻፈ ስጠኝ ሄቨንሊ ላንጉጅ የሚለውን ወይም የገነት ቋንቋ ወይም ሰማያዊ ቋንቋ ነው የሚለውን እስቲ ከተጻፈ አለ ድንገት ካለ ጥቅሷ 14:2 ላይ አንድ ሰው ለሰው የማይናገርበት ቋንቋ ከሆነ ደግሞም ለእግዚአብሔር የሚያወራበት ከሆነ የሚናገረው በዛ ሰዓት ላይ አንድ በመንፈስ ቅዱስ የተሞላ ሰው በልሳን በሚናገርበት ጊዜ ለአንድ ሰው አጠገቡ ላለው ሰው የሚናገርበት ካልሆነ ለእግዚአብሔር ብቻ የሚያወራበት ከሆነ ከእግዚአብሔር ጋር ብቻ የሚነጋገርበት ቋንቋ ከሆነ በመጀመሪያ እኛን ሊወስደን የሚችለው ወዴት ነው? ሰማያዊ ወይም እግዚአብሔር ብቻ ፐርሰኑን ሊያዳምጠውና ሊረዳው የሚችለው ቋንቋ ነው። እኔ ትንሽ ብዙ በዚህ ጉዳይ ላይ ለመነጋገር አልፈለኩም፣ ግን ዘርፌ ምናምን የምን ነገር ቅድም አንስታችሁ ስታወሩ ስለሰማው ጥቅስም እየጠቀስክልኝ አይደል? ምንም እኮ በዛን አንስታችሁ ስታወሩ ስለሰማው ይሄኛው ነገር ትንሽ ባውራው ግን ዛሬ እንደው መጠየቅ ከተፈቀደልኝ እንደው ካላስቸገርኩ አሁን ስትናገር ምን አልክ? እንደው ይቅርታ ምን አልክ? ለእግዚአብሔር ብቻ የሚያወራበት ነው ብለሃል። ቅዱስ ጳውሎስ ድንገት ብሎ ይሆን ጥቅስ አለ እንደዚህ? ጳውሎስ በዚህ ቦታ ላይ ስናገር አንደኛ ቆሮንቶስ ምዕራፍ 14 ከቁጥር 2 ላይ በልሳን የሚናገር ለሰዎች አይናገርም። ለዚህ ሙሉ ምላሽ እንዲሆነን ጳውሎስ አንድ ነገር ብሏል። የሚተረጉም ሰው በመካከላቸው ላይ እንዲኖር አስፈላጊ እንደሆነ ስናገር ነበረ በክፍሉ ውስጥ ላይ። አይ የጠየቁ ምንድነው ልሳን የምንለው ከእግዚአብሔር ጋር ብቻ የምንነጋገርበት ነው ብለሃል። ከእግዚአብሔር ጋር ብቻ የምንነጋገርበት ተብሎ ጳውሎስ በጻፈው መልእክት ላይ ለቆሮንቶስ ሰዎች በጻፈው መልእክት ላይ አንደኛ ቆሮንቶስ ምዕራፍ 14 ከቁጥር 2 ላይ በልሳን የሚናገር ለሰዎች አይናገርም ለእግዚአብሔር ነው። ኦኬ አሁን ትንሽ እየተረዳው መጣው። ስለዚህ ለእግዚአብሔር የሚናገር ከሆነ ይህ ልሳን ለማያምኑ ሰዎች አይጠቅምም ማለት ነው። ሁሉም ደግሞ የሚያምኑት ይሄን ስልጣን መቀበል ይችላሉ። አይ የሚያምኑት አልፎ ይሄ ልሳን ያልከው አንተ ለእግዚአብሔር ብቻ የምትነጋገርበት ከሆነ ለማያምኑ ሰዎች ምንም ጥቅም የለውም ማለት ነው አይደል? በትክክል ስነግር እኔና አንተ በአንድ ቦታ ላይ ሆነን እኔ በልሳን ብናገር አንተ በልሳን መናገርና በልሳን መጸለይ የማታምን ከሆነ አንተን አይጠቅምም። ሐዋርያው ቅዱስ ጳውሎስ ግን እዛው ዝቅ ብሎ አንደኛ ቆሮንቶስ 14 ላይ ያለ መሰለኝ እንግዲህ ምን አለ? አይ እንደውም ይሄ ለሚያምኑ ሁሉ አይደለም ለማያምኑ ነው አለ። ምልክት የሚሆነው ምን ማለቱ ነው? በዛ ስፍራ ላይ ደግሞ በልሳን ሲናገሩ ኃይል ይወርድባቸው ነበረ። አይ በኃይል ለሚወርድባቸው አላለም። ጭራሽ እንደው ኃይልን ላላገኙት ለማያምኑ ምልክት ነው። እያየን እየተረዳን ሂድ። እሺ እንዳታስወርደኝ። እሺ ይኸው እሺ አንደኛ ቆሮንቶስ ምዕራፍ 14 ቁጥር 22 እንግዲህ በልሳኖች መናገር ይኸው እንግዲያስ በልሳኖች መናገር ለማያምኑ ምልክት ነው እንጂ ለሚያምኑ አይደለም ማለት ቅዱስ ጳውሎስ ምን እያለ እንደሆነ ትንሽ ስንት ላይ ነው የተናገረው? ይሄን 22 ያው እዛው ምዕራፍ ማለት ነው። 14 22 ማለት ነው። እሺ መጽሐፉን እንድመለከት ጊዜ ትሰጠኛለህ? እሺ ምን ችግር አለው?
ምክንያቱም ያላየሁትን ነገር አላመንከኝም ነው ያነበብኩልን። እኔን አላመንከኝም ነው ነው አላመንኩም ማለት አይደለም። ኦኬ እሺ ልጸልይና ላንብብ እንዳትለኝ እንጂ እንደ ሌሎቹ ማለት ነው። እኔ በደንብ አድርጌ በዚህ ጉዳይ ላይ ለመናገርና በዚህ ጉዳይ ላይ ለማውራት ስርዓት ያለኝ ሰው ነኝ። ደግሞ መጽሐፍ ቅዱስ የምለውን እስከ ጥግ አወራለሁ። ዛሬ ብቻ አይደለም የምፈልገው፣ በሌላ ቀንም በዚህ ጉዳይ ላይ ከቆይታ በኋላም በደንብ አድርጌ ዲፕሊ ከአንተ ጋር መነጋገር ፈልጋለሁ። ምክንያቱም ብዙዎች ስለዚህ ነገር ራሳቸውን በማይወክል መንገድ ገብቶ ራሳቸውን አቢዩዝ ያደርጉ ስለሆነ ነው። ስለዚህ በዚህ ክፍል ላይ ቆሮንቶስ ልሳን እንደ ምልክት ለሚናገሩ እንደ ምልክት ሆነ ተመለከተ ይላል። ልሳን ለማይናገሩ ምልክት ነው ለመንግስታት ስለሆነ፣ ነገር ግን እምነት ሁሉ ምልክት አይደለም። እሺ ይህን ሀሳብ እናቱ እንዴት ነህ ታዲያ? እንዴት ነህ? ሰላም ነው ዶክተርዬ? እንዴት ነህ? ወያኔ ገብቶ እንዴ ተቆጣን ገብቶ አሁን ያስደነግጣል። ስሙ እኮ እንዴ ኦኬ። አይቺን ግን ማወቅ ነበረበት እኮ አሁን 22ኛ ቁጥር ላይ ያለች እንዴ ኦኬ። 22 ማንሳት አልነበረብህም። 22 ና ግባ ወንድሜ፣ ድንገት ወይ ሚኒማይዝ ስላደረግ እንደው በጣም ይቅርታና ዶክተርዬ፣ ሁላችሁ መታች ያላችሁ እንደዚህ የሆነን ያወራነው ጀስት አያውቅም ስላለን ወይ ደግሞ ፕሮቴስታንት ስለሆነ ወይ ፔንስ ስለሆነ አይደለም። ያው ለጨዋታው ገብቶ ስለተቆጣን እና የጨዋታ ለመፍጠር ያህል ምናምን ነው እንጂ በእውቀት ደረጃ አይደለም። እናንተ ሰዎች አንድ ሰው የሆነ ቴክስት አየሁ ይሄ አንዳንድ ሰዎች ግን በጌታ ኢየሱስ አይሁዳዊነት ይታይባቸዋል። በእውነት ጌታ የእሱ መመለስ ለሁላችንም በቃ የማንም መመለስ እዚህ ያለ ነው ሰው እንዲመለስ ነው አይደል? ግን አሁን ከምን አንጻር አሁን ጆይን ስትል እያየሁሽ ሴት ነሽ በረገጥ መሰለኝ። ከዛ ኮመንት ቢያንስ ጆይን ብለሽ ቆይ እንጂ እንደዚህ ተናግሬ አላውቅም በእውነት ጀስ ገብቶ በጣም ስለተቆጣ እንደ ቤት ስለተቆጣ አሁን ይኸው ኮመንት ላይ አሁን ለምሳሌ ቤት ትቶ ወዴት ነው ና በለው ቤቱን ትቶ እንደዚህ አይነት ነገር ራሱ ስለፈጠረ በዛው ጀስት እንደፈን እያደረግን ለመማማር ያህል እንጂ እየጠቀስን እኮ ነው። በትክክል የውሸት ነው እየጠቀስን ያለ ነው የሚያሰፍሩ ኤኒዌይስ። ኧረ እንደውም እሱ ማስተዋል ከቻለ ይጠቅመዋል። አይገርም? ይሄ መንገድ እንደውም ጥሩ ነው። የሚገርም ነገር እኮ አሁን ሰዎች ቤተኛ ይሆናሉ እንጂ ብልጥ ለመሆን ፖለቲካ ለመስራት ይሞክራሉ እንጂ እንደውም ቅዱስ ጴጥሮስ ነግሮን የለ ክርስቶስ ኢየሱስን በልባችሁ ቀድሱት፣ በልባችሁ ስላለው ተስፋ በተጠየቃችሁ ጊዜ ሙሉ መልስ ለመስጠት የተዘጋጃችሁ ሆኑ ይልና በፍርሃት በትህትና እያለ ነው የሚያስቀምጥልን በነገር ላይ እና በጣም መልካም። ግን ፖለቲካ ይሰራል። ከዛ አንጻር ነው ወዳችሁ አይደለም ወደዛ የምትሄዱት ማለት ነውና፣ አይ ጥሩ ነው። በቃ እንገናኛለን እናቱ። እሺ ዶክተርዬ፣ እሺ እግዚአብሔር አክብርልን፣ አይጥፉብን። እሺ አሜን፣ ቃሉ ያሰማልን። አሜን። ዶክተር ዘላለምን ፎሎ ያላደረጋችሁ ፎሎ አድርጓቸው። እሺ አክቹዋሊ አሁን እንደውም ስራ ምናምን ቢዚ ስላደረጋቸው ጠፍተው እንጂ በፊት በደንብ አብረን የምናገለግል ነበር። 3 ዓመት ይሆናል ዶክተር፣ 4 ዓመት ምናምን ይሆናል እዚህ ቲክቶክ ላይ መሰለኝ ካልተሳሳትኩ፣ ወይ 3 ጅማረው 4 ዓመት ነው። ግን የመጀመሪያ 2 ወር ምናምን ማነው 6 ወር ምናምን አካባቢ ነበርኩኝ። ከዛም በኋላ ጠፋው። ለዛ ነው። ግን እኔ ያው አንደኛ ዘላለም ብቻ ብትለኝ ጥሩ ነው እናቴ። በአካል አልተገናኘንም። አይገርምም? ከነዮባ ጋር ነው የተገናኘነው። አጋጣሚ አልነበርኩም እኔ። እንግዲህ ከኔ ጋር ነበረ እኮ መገናኘት የነበረብን። በጣም ነው የሚገርመው። ፊተኞቹ አለኞች እንደሚባለው ነው። በስልክ ብዙ ነገር ነበር እና ኤኒዌይ ይሁን፣ መልካም ነው ሁሉም ነገር። እሺ ናቱ